ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰውና ቪዲዮውን ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህም ሁላችሁም ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዝውውር ጉዳዮች ዳግም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የዕለተ ማክሰኞ የግንቦት 25 አርሰናልን ብቻ የተመለከቱ አዳዲስና ወቅታዊ የዝውውር ጉዳዮችን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ ዛሬ ጠዋት አዳዲስ የዝውውር መረጃዎች አርሰናልን በተመለከተ እየወጡ ይገኛሉ። እነዚህን ጉዳዮች በስፋት እንመለከታለን። አርሰናል ወደ ሁሊያን አልቫሬዝ ተመልሷል የሚሉ መረጃዎች በስፋት እየወጡ ይገኛሉ። እንግዲህ ይህንን ተጫዋች ለማስፈረም ባርሰሎና ርቀቶችን እየተጓዘ ስንመለከት ነበር። የመጀመሪያ የተባለ የዝውውር ጥያቄያቸውንም ለአትሌቲኮ ማድሪድ አቅርበው እንደነበር ይታወሳል። ታዲያ አርሰናል ምን አይነት አጸፋዊ ምላሽ ሊሰጥ ነው የሚሉ ጉዳዮች በአርሰናል ደጋፊዎች በኩል ሲነሱ ነበር። ታዲያ ዛሬ ከጥቂት ደቂቃዎች በፊት ሲወጡ በነበሩ መረጃዎች መሰረት አርሰናል ሁሊያን አልቫሬዝን ለማስፈረም ተመልሶ መምጣቱንና አሁንም በፉክክሩ ላይ እንዳለበት እነዚህ የመረጃ ምንጮች እያሳዩ ይገኛሉ። ታዲያ አርሰናል በቀጣይ ይህንን ተጫዋች በተመለከተ ምን አይነት እርምጃዎችን ሊወስድ ይችላል? በዚህ ቪዲዮ ላይ በስፋት የምንመለከተው ይሆናል ማለት ነው። ከዚህም በተጨማሪ አርሰናልን በተመለከተ ሌላ አንድ አስገራሚ መረጃ ወጥቷል። የጣሊያኑ ክለብ ኤሲ ሚላን ተጫዋች የሆነው ራፋኤል ሊያኦ ለአርሰናል ቀርቧል። አርሰናል ተጫዋቹን ማስፈረም የሚፈልግ ከሆነ ራፋኤል ሊያኦን የማስፈረም እድል አለው የሚሉ መረጃዎችና ሪፖርቶች ከወደ ጣሊያን እየወጡ ይገኛሉ። ተጫዋቹ እንግዲህ በዚህ ክረምት የተጫዋች የዝውውር መስኮት ከጣሊያኑ ክለብ ኤሲ ሚላን ጋር ሊለያይ የሚችልበት እድል አለ። ሌሎች ፈላጊ ክለቦች አሉ። ነገር ግን ደግሞ ተጫዋቹ ለአርሰናል ቀርቦለታል የሚሉ ዘገባዎች እየወጡ ይገኛሉ። አርሰናልስ ታዲያ ተጫዋቹን ማስፈረም ይፈልጋል ወይ? ተጫዋቹን ማስፈረም የሚፈልግ እስከሆነ ምን ያህል ገንዘብ ለዚህ ተጫዋች ሊከፍልበት ይችላል? እሱንም በዚህኛው ቪዲዮአችን ላይ የምንመለከተው ጉዳይ ይሆናል። ከዚህም በተጨማሪ ሞርጋን ሮጀርስንም በተመለከተ አዲስ የወጣ የዝውውር መረጃ አለ። አርሰናል እንግዲህ ከጥቂት ቀናት በፊት ከተጫዋቹ ጋር ስሙ ተያይዞ ሲነሳ እንደነበር ተመልክተናል። አሁንም አርሰናል የዚህ ተጫዋች ፈላጊ መሆኑን በስፋት እየተመለከትን እንገኛለን። ታዲያ አርሰናል ይህንን ተጫዋች ለማስፈረም በሚደረገው የዝውውር ሂደት ውስጥ ከፍተኛ እንቅስቃሴዎችን እያደረገ ይገኛል። እንደውም የመጀመሪያ እቅዳቸው ሞርጋን ሮጀርስን ወደ ኤምሬትስ ማምጣት ነው የሚሉ ሪፖርቶችና መረጃዎች ይወጡ ይገኛሉ። ሞርጋን ሮጀርስን የተመለከተ አዲስ መረጃም ለእናንተ ለአድማጮቻችን እናደርሳችኋለን። ከዚህም በተጨማሪ ደግሞ አርሰናልን በተመለከተ ከአርሰናል ጋር የሚለያዩ 4 ተጫዋቾች ማንነታቸው ታውቋል የሚሉ ሪፖርቶች እየወጡ ይገኛሉ። እንግዲህ አርሰናል በዚህ ክረምት የተጫዋች የዝውውር መስኮት የሚለቃቸው ተጫዋቾች እንዳሉ ግልጽ ነው። አሁን እነዚህ 4 ተጫዋቾች ስማቸው በእርግጥም ታውቋል ተብሏል። እነዚህ 4 ተጫዋቾች ማን ናቸው ከአርሰናል ጋር የሚለያዩት የሚለውንም በዚህኛው ቪዲዮአችን ላይ የምንነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እነዚህንና ሌሎች የዝውውር ጉዳዮችን የአርሰናል የዝውውር መረጃዎችን የምንነግራችሁ ይሆናል ማለት ነው። ወደ ቀዳሚው መረጃችን ስናልፍ የሁሊያን አልቫሬዝን ጉዳይ እናገኛለን። እንግዲህ አርሰናል ይህንን ተጫዋች እንደሚፈልገው በተደጋጋሚ ጊዜ ስንሰማ ቆይተናል። በተለይም ደግሞ መድፈኞቹ አርሰናሎች የተጫዋቹ ፈላጊዎች ናቸው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታም ደግሞ የተጫዋቹ አድናቂ ነው። ስለዚህ ይህንን ተጫዋች ወደ ኤምሬትስ የማምጣት ፍላጎት አለው የሚሉ መረጃዎች ሲወጡ ነበር። ታዲያ ባርሰሎና እንግዲህ ተጫዋቹን ለማስፈረም ፈርዘር ርቀቶችን መሄዱ ነው ሲገለጽ የቆየው። አንደኛ በተጫዋቹ ካምፕ ንግግሮችን አድርገዋል። ከተጫዋቹ ወኪሎችም ጋር ተነጋግረዋል። ኢቨን ተጫዋቹ ወደ ባርሰሎና የመሄድ ችግር የለበትም፣ ሙሉ ስምምነት አለው። ባርሰሎና የሚጠየቀውን ገንዘብ ከከፈለ ወደ ባርሰሎና የማቅናት ፍላጎት አለው። እንደውም ካሉት ፈላጊዎች ሁሉ ባርሰሎናን የመቀላቀል ፍላጎቱ በጣም ከፍተኛ ነው የሚሉ መረጃዎች ሲወጡ ነበር። ባርሰሎናም የመጀመሪያ የተባለ የዝውውር ጥያቄውን አቅርቦ ነበረ። 100 ሚሊዮን ዩሮ የዝውውር ፕሮፖዛል ለአትሌቲኮ ማድሪድ ልኮ ነበረ። አትሌቲዎች ወዲያውኑ ነው ይህንን የዝውውር ጥያቄ ወድቅ ያደረጉት። ከዚህ ተጫዋች ዝውውር ቢያንስ ከ120 ሚሊዮን ፓውንድ በላይ እንፈልጋለን ብለው ለፈላጊ ክለቦች አሳውቀዋል። እንግዲህ ባርሰሎና አሁን እያጤነ ነው የሚገኘው ሁለተኛ የዝውውር ጥያቄ ለማቅረብና ተጫዋቹን የግላቸው ለማድረግ።
ታዲያ አሁን ዛሬ ጠዋት ላይ የወጣው አንድ መረጃ እንደሚያሳየው ከሆነ በተለይ ሚረር ነው ይህንን መረጃ ይዞ የወጣው አርሰናል ወደዚህ ተጫዋች ዝውውር ተመልሷል። እስካሁን ድረስ መድፈኞቹ ዝምታን መርጠው ነበረ። አሁን ግን ይህንን ተጫዋች ለማስፈረም ከእንደገና በንቃት መምጣታቸውን ነው እየተገለጸ የሚገኘው። እንግዲህ አርሰናሎች ከዚህ በኋላ በተለይም በሚመጡት ቀናትና ሳምንታት ላይ ከተጫዋቹ ወኪሎች ጋር ንግግሮችን ሊያደርግ እንደሚችል ነው እነዚህ የሚወጡት መረጃዎች የሚያሳዩት። ስለዚህ እንግዲህ ባርሴሎና ያቀረበው የዝውውር ጥያቄ 86.5 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ባለፈው አርብ ዕለት አቅርቦ ውድቅ ከተደረገበት በኋላ አሁን ደግሞ አርሰናል ወደዚህ ተጫዋች ዝውውር መምጣቱ ነው እየተገለጸ የሚገኘው። እንግዲህ ባርሳ ከፍተኛ ተፎካካሪ አለበት፣ እሱም ደግሞ አርሰናል ነው። ምክንያቱም ባርሰሎና ሊከፍል ከሚችለው የዝውውር ሂሳብ በላይና እንዲሁ ደግሞ ባርሰሎና ሊከፍል ከሚችለው ደሞዝ በላይ አርሰናል የመክፈሉ ዕድል በጣም ሰፊ ነው። ስለዚህ ያ በመሆኑ ምክንያት ኢቭን በዚህ የዝውውር መስኮት የአርሰናል ሜጀር ሳይኒንግ ወይም ትላልቅ ፈራሚዎች ብለን ስማቸውን ብንጠቅስ ሞርጋን ሮጀርስና ይህንን ተጫዋች ነው ልናነሳ የምንችለውና ባርሰሎና ከፍተኛ ተፎካካሪ እንዳለበት ጭምርም ነው እየተገለጸ የሚገኘው። ተጫዋቹ እንግዲህ ለእንግሊዝ እግር ኳስ አዲስ አይደለም። በእንግሊዝ በነበረው ቆይታ 100 በላይ ጨዋታዎችን እንግዲህ አድርጎ እንደነበረ ነው በርካቶች የሚናገሩትና በማንቸስተር ሲቲ በነበረው ቆይታ ደግሞ በጣም ጥሩ የሆኑ እንቅስቃሴዎችን ያሳየ ዋንጫዎችን ያሸነፈ ተጫዋች ነው። አርሰናሎች ታዲያ ይህንን ተጫዋች በማምጣት ቨርሳታይል ሚናውን እንዲወጣላቸው ይፈልጋሉ። የመስመር አጥቂም 29 ቁጥርም ላይ እንዲጫወትላቸው ይፈልጋሉና ይህንን አርጀንቲናዊ ተጫዋች ለማስፈረም አርሰናል ተመልሶ ወደዚህ ተጫዋች ዝውውር መምጣቱንና እንቅስቃሴዎች ማድረግ መጀመሩን ነው እየተገለጸ የሚገኘው። በቴሌቪዥን ተንታኝነቱ የሚታወቀው የቀድሞ የማንቸስተር ሲቲ ተጫዋች ሚካ ሪቻርድስም ይህንን ተጫዋች በተመለከተ አንድ አስተያየቱን ሰጥቷልና ሚካ ሪቻርድስ እንደሚናገረው ከሆነ የአርሰናል ኢላማ ነው የሚል አስተያየቱን ሰጥቷል። ሁሊያን አልቫሬዝ የአርሰናል ኢላማ ነው፣ አርሰናሎች ተጫዋቹን ለማስፈረም ታርጌት አድርገዋል ሲል ተናግሯል። ከዛም በተጨማሪ ተጫዋቹ የዓለም ዋንጫ አሸናፊ ነው፣ አርጀንቲናዊ ኮከብ ነው፣ በዚህም ዓለም ዋንጫ ላይ ያንጸባርቃል ተብሎ ይጠበቃልና አርሰናሎች ተጫዋቹን ቢፈልጉት ብዙም አያስገርምም ሲል ሚካ ሪቻርድስ ተናግሯል። ከዚህም በተጨማሪ ይህንን ተጫዋች ብቻም አይደለም ሞርጋን ሮጀርስን አሊያም ደግሞ ሁሊያን አልቫሬዝን ብቻም ሳይሆን አርሰናል ቢያንስ 3 ትላልቅ ተጫዋቾችን ማስፈረሙ አይቀርም የሚል ሀሳቡን ሰጥቷል። ስለዚህ አርሰናል ይህን ተጫዋች ለማስፈረም አሁን ኮስተር ብሎ ወደዚህ ዝውውር መምጣቱ ነው እየተገለጸ የሚገኘው። ከዚህ በተጨማሪ ግን ፔዥም የተጫዋቹ ፈላጊ እንደሆነ መረሳት የለበትም። እንደውም የፔዥዎች እቅድ ዓለም የቻምፒየንስ ሊግ ፍጻሜ እስከሚያልቅ ድረስ ነበር የታገሱት። አሁን ግን በደንብ ወደዚህ ተጫዋች ዝውውር መምጣታቸው አይቀሬ ነው የሚሉ መረጃዎች እየወጡ ነው የሚገኘውና እንግዲህ እነዚህ 3 ክለቦች ባርሰሎና፣ አርሰናል እና ፔዥ ተጫዋቹን ለማስፈረም ተፋጠዋል። የትኛው ክለብ ደግሞ ይህንን ተጫዋች ሊያገኘው ይችላል የሚለውን ነገር እንግዲህ በቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ከዛ ውጪ ወደ ሌላኛው ጉዳይ ደግሞ ስናልፍ የሌላ ተጫዋች ዝውውርን እንመለከታለን። ይኸውም ደግሞ ሞርጋን ሮጀርስ ነው። እንግዲህ ሞርጋን ሮጀርስ ከአርሰናል ጋር በተያያዘ ስሙ በተደጋጋሚ ጊዜ ተያይዞ ሲነሳ ስንመለከት ቆይተናል። አርሰናል የተጫዋቹ ፈላጊ ነው፣ ምንም ጥያቄ የለውም። አርሰናሎች እንደውም ይህንን ተጫዋች ለማስፈረም ገፍተው እንደሚሄዱም ጭምር ነው ሲገለጽ የቆየው። ታዲያ አሁን የሚወጡት አዳዲስ መረጃዎች እንደሚያሳዩት ከሆነ በተለይ ከትላንትና ጀምሮ ዛሬ የሚወጡት መረጃዎች እንደሚያሳዩት ከሆነ አርሰናል የመጀመሪያ ማስፈረም የሚፈልገው ተጫዋች ሞርጋን ሮጀርስ ነው። ይህንን የተጫዋቹ ወኪሎችም ራሱ ደግሞ ተጫዋቹም ያውቃሉ የሚሉ ሪፖርቶችና ዜናዎች ናቸው እየወጡ የሚገኙት። እንግዲህ ሞርጋን ሮጀርስ በአርሰናል በጣም የሚፈለግ ተጫዋች ነው እና ይህን ተጫዋች ለማስፈረም እንግዲህ መድፈኞቹ ከፍተኛ የሆኑ ስራዎችን እየሰሩ ነው የሚገኙት ተብሏል። በተለይም ደግሞ አንድሪያ ቤርታ ከመጋረጃ በስተጀርባ የተጫዋቹን ዝውውር ለማጠናቀቅና ተጫዋቹን ወደ ሰሜን ለንደን ኤምሬትስ ለማምጣት ከፍተኛ ስራዎችን እየሰራ ነው የሚገኘው ተብሏል። አስተን ቪላዎች ተጫዋቹን ለማቆየት ይፈልጋሉ፣ ግን ደግሞ ተጫዋቹን ለማቆየት በጣም ከባድ ፈተና ነው። ምክንያቱም አርሰናል የሚያቀርበው የዝውውር ጥያቄና ከዚህ በተጨማሪ ደግሞ የአርሰናል ፍላጎት እጅግ በጣም ጠንካራ ነው። ቅድም እንዳልኩት እነዚህ መረጃ ምንጮች እንደሚናገሩት ከሆነ የአርሰናል ፕራዮሪቲ የአርሰናል የመጀመሪያው ተመራጩ አዲስ ፈራሚ ከሁሊያን አልቫሬዝም በበለጠ ሞርጋን ሮጀርስ ነው። ስለዚህ ሞርጋን ሮጀርስ በአርሰናል ራዳር ውስጥ የገባና የመጀመሪያው ቁጥር 1 ተመራጭ ተጫዋች መሆኑ ነው እየተገለጸ የሚገኘው። ስለዚህ ይህንን ተጫዋች ለማስፈረም
ከፍተኛ ጥረት ማድረጋቸው አይቀርም። ያው ተጫዋቹ በእርግጥ በአስቶን ቪላ እንዲቆይ አስቶን ቪላዎች ከፍተኛ ጥረት ሊያደርጉ ይችላሉ። ግን ደግሞ አርሰናል ይህንን ተጫዋች ወደዚህ ክለብ እንዲመጣ ለማድረግ ከፍተኛ የዝውውር እንቅስቃሴ እንደሚያደርጉና አሁንም የመጀመሪያ ቁጥር 1 ኢላማቸው እንደሆነ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታም ይህንን ተጫዋች ለማስፈረም ከፍተኛ ስራዎችን እየሰራ እንደሚገኝ ነው እየተነገረ የሚገኘው። እንግዲህ በቅርቡም አርሰናል ይፋዊ የዝውውር ጥያቄ ያቀርባል ተብሎ ይጠበቃል። ይህንን ተጫዋች ወደ አርሰናል እንዲመጣ ለማድረግ ከአስቶን ቪላ ሰዎችም ጋር ንግግሮች እንደሚደረጉ ነው እየተገለጸ የሚገኘው። ውድ ቤተሰቦቻችን የምትገኙት አራዳ ሜዳ ኦፊሻል ላይ ነው። አርሰናልን የተመለከቱ የዕለተ ማክሰኞ የዝውውር ጉዳዮችን እየሰማችሁ ትገኛላችሁ። ቪዲዮን ላይክ ካላደረጋችሁ የ3 ሰከንድ ፋታ ውሰዱና ቪዲዮን ላይክ አድርጉ። ቻናሉንም ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ የደወል ምልክቷን መጫናችሁን አትዘንጉ። መረጃዎቻችን አልጨረስንም፣ እንቀጥላለን። ወደ ሌላኛው ጉዳያችን ስናቀና የምናገኘው የኤሲ ሚላኑን ተጫዋች ራፋኤል ሊያዮን ነው። እንግዲህ ራፋኤል ሊያዮ እኔ ከጥቂት ቀናት በፊት ነበረ አንድ መረጃ ያየው የነበረው ተጫዋቹ ወደ ማንቸስተር ዩናይትድ ሊሄድ ይችላል የሚል መረጃ ይቼ ነበረ። ግን መረጃውን ሳይ ታማኝ የመረጃ ምንጭ አይደለም የዘገበው። ይሄ አንዳንድ ዝም ብሎ ሩመር ብቻ የሚዘግቡ ጭምጭምታ ብቻ የሚዘግቡ ተቋማት አሉና ያ በመሆኑ ምክንያት እኔም ቆይ እስቲ ታማኝ የመረጃ ምንጮች እስከሚያወጡት ብዬ ነገሩን ሆልድ አድርጌው ነበረ። አሁን ታዲያ ተጫዋቹ ወደ ማንቸስተር ዩናይትድ ሊሄድ እንደሚችል ኢቭን ከኤሲ ሚላን እንደሚለቅ ጭምር ነው እየተነገረ የሚገኘው። አሁን ደግሞ ዛሬ ጠዋት የወጣው መረጃ ተጫዋቹ ለአርሰናል ቀርቦለታል፣ ፖቴንሻሊ ቀርቦለታል፣ ኦፈር ተደርጎለታል። ይሄ ማለት ምን ማለት መሰላችሁ? አንዳንዴ ተጫዋቾች ወይ ደግሞ ወኪሎች ራሳቸውን ለሌላ ክለብ ያቀርባሉ። ለምሳሌ የሆነ ተጫዋች የሆነ ክለብ እንዲያስፈርመው ከፈለገ በወኪሎቹ አማካኝነት ራሱን ያቀርባል። እከሌ የሚባለውን ተጫዋች ለማስፈረም ከፈለጋችሁ ፖቴንሻሉ አለ፣ እድሉ አለ ተብሎ ኦፈሩ ይቀርብላችኋል ማለት ነው። እንግዲህ ያን የሚያደርገው ክለቡ ሊሆን ይችላል ወይ ደግሞ ራሱ ተጫዋቹ ሊሆን ይችላል ወይ ደግሞ ወኪሉም ይሄን ነገር ሲያደርግ የምንመለከትባቸው ሁኔታዎች ሊኖሩ ይችላሉ። በባለፈው ዓመት አሁን ከቪክተር ዮኬሬስ ጉዳይ ጋር ተያይዞ እንደዚህ አይነት ነገሮችን ስንሰማ ነበር። ተጫዋቹ ለማንቸስተር ዩናይትድ ኦፈር ተደርጓል፣ ለማንቸስተር ዩናይትድ ቀርቧል፣ እንደውም ስፖርቲንጎች ያንን ስራ እየሰሩ ነው የሚሉ መረጃዎች ሲወጡ ነበርና አሁን እንግዲህ ሚረር ይዞት የወጣው መረጃ በስፋት እንደሚያሳየው ከሆነ ተጫዋቹ ለአርሰናል ቀርቦለታል። ማስፈረም የሚፈልግ ከሆነ ፍላጎት ካለው ራፋኤል ሊያዮን እንዲያስፈርም አቅርቦለታል ተጫዋቹን የሚሉ መረጃዎች ናቸው እየወጡ የሚገኙት። እንግዲህ ተጫዋቹ ቅድም እንዳልኩት ከዚህ ክለብ ለቆ ሊወጣ የሚችልበት እድል እጅግ በጣም ሰፊ ነው። ተጫዋቹ ከዚህ ክለብ ለቆ የሚወጣበት እድል እንዳለ በርካቶች የተናገሩ ይገኛሉ። ቼልሲ፣ ማንቸስተር ዩናይትድ የተጫዋቹ ፈላጊዎች ናቸው። እንግዲህ ለአርሰናል ተጫዋቹ ቀርቦለታል። ተጫዋቹ ማስፈረም የሚፈልግ ከሆነ እንግዲህ በኤሲ ሚላን ለዓመታት የቆየ ተጫዋች ነውና ተጫዋቹ እንግዲህ ለአርሰናል ቀርቦለታል ተብሏል። ይህ ፖርቱጋላዊው የመስመር አጥቂ ይሳካሉ፣ አርሰናልስ ተጫዋቹን ለማስፈረም ሊንቀሳቀስ ይችላሉ የሚሉትን ነገሮች አብረን የምንመለከት ነው የሚሆነው። ተጫዋቹ እንደውም በቅርቡ ከፖርቱጋሉ ስፖርት ቲቪ ጋር ቆይታ አድርጎ ነበርና በኤሲ ሚላን ታሪክ በመስራቴ በጣም ደስተኛ ነኝ፣ አዲስ ምዕራፍን መጀመር እፈልጋለሁ የሚል ሀሳብ ሰጥቷል። ነገር ግን ደግሞ እዚሁ ላይ አንድ አስተያየት ሰጥቷል። በሌላ ሊግ ለመጫወት ዝግጁ ነኝ፣ በኤሲ ሚላን የቻልኩትን ምርጥ ብቃቴን ለማሳየት ሞክሬያለሁ። ነገር ግን ደግሞ አዲስ ቻሌንጅ ለመጀመር አዲስ ፈተናን ለመጋፈጥ ጊዜው አሁን ነው የሚል አስተያየት ሰጥቷል የሚሉ መረጃዎች ይወጡ ይገኛሉ። ስለዚህ ተጫዋቹ ይህን ክለብ የሚቀላቀልበት እድል ሰፊ ሊኖር ይችላል። ግን እኔ ጥያቄ የማቀርበው ነገር እኔ በበኩሌ እንደ እግር ኳስ ተመልካች እንደ አንድ መደበኛ እግር ኳስ ተመልካች ብትጠይቁኝ ራፋኤል ሊያዮን ለአርሰናል የምመርጠው ተጫዋች አይደለም። ለአርሰናል በጭራሽ የምመርጠው ተጫዋች አይደለም። እንደውም ከሱ እኔ እነ ማርቲኔሊ ይሻሉኛል እውነት ለመናገር። ይሄ የራሴ ፐርሰናል የግል ሀሳቤ ነው፣ የግል እይታዬ ነው። እናንተም ደግሞ የግል ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ ልታስቀምጡልን ትችላላችሁ። ለምን ተጫዋቹ ሞር ክሊኒካል ከመሆን ይልቅ ሩጫዎችን የሚያበዛ አይነት ተጫዋች ነው እንጂ ጎሎችን የሚያስቆጥርላችሁ ይሄ በቃ ዊኬንድ ዊክ አውት ልክ እንደ መስመር አጥቂዎች እንደነ ቪኒሺየስ ጁኒዮር ወይ እንደነ ላሚን ያማል አይነት በየጊዜው ጎሎችን የሚያመርት ተጫዋች እንደነ ኦሊሴ እንደነ ዲያዝ አይነት ጎሎችን በየጊዜው የሚያመርት ተጫዋች ነው ብላችሁ የምታስቡት ተጫዋች አይደለም። ከዚህ በተጨማሪ በጣም በተከላካዮች ማርክ የሚደረግ እና ደግሞ ኳስ እግሩ ላይ ለሰከንዶች ለደቂቃዎች የሚያቆይ ተጫዋች ነውና እኔ በግሌ ለአርሰናል የምመርጠው ተጫዋች አይደለም። ግን ደግሞ
የአርሰናል ደጋፊዎች ሊፈልጉት ይችሉ ይሆናል። እስቲ እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ግን ተጫዋቹ ሌላ አዲስ ምዕራፍ መጀመር እፈልጋለሁ፣ ለሌላ ሊግ ዝግጁ ነኝ ብሏል። አርሰናልም ተጫዋቹ ቀርቦለታል። ያስፈርመዋል ወይ? ቀጣዩ የዝውውር መስኮት ምላሽ ይሰጠናል። ከዚሁ ጋር አያይዘን የምንመለከተው የአርሰናል የመጨረሻው የዝውውር ጉዳይ የሚሆነው እንግዲህ ከአርሰናል ለቀው ይወጣሉ የተባሉ 4 ተጫዋቾች ናቸው። እንግዲህ አርሰናል በዚህ የዝውውር መስኮት ከፍተኛ ስራ ይጠብቀዋል። ተጫዋቾችን በማስፈረም ጉዳይም ብቻም ሳይሆን ተጫዋቾችን በመልቀቅም ዙሪያ ሳይቀር አርሰናል ከፍተኛ ስራ ይጠብቀዋል። ከአርሰናል ለቀው የሚወጡ ተጫዋቾች አሉ፣ ግን እነማን ናቸው ነው ጥያቄው። የትኞቹ ተጫዋቾች አርሰናል ለቀው ሊወጡ ይችላሉ የሚለው በጣም በርካቶችን የሚያነጋግር ጉዳይ ይመስለኛል። እና እንግዲህ አርሰናል በተለይም ደግሞ ወደ 4 የሚጠጉ ተጫዋቾች ክለቡን ለቀው ይወጣሉ የሚሉ የታማኝ የመረጃ ምንጮችን ዘገባ እየተመለከትን እንገኛለን። ስለዚህ ምናልባት እነዚህ 4 ተጫዋቾች እንግዲህ በመጪው ክረምት የዝውውር መስኮት ከአርሰናል ጋር የተለየ ድርድር ካላደረጉ በስተቀር አርሰናልን ለቀው ሊወጡ የሚችሉበት እድል እጅግ በጣም ሰፊ ነው። እነዚህን ተጫዋቾች እንመለከታለን። የመጀመሪያው ተጫዋች ጋብርኤል ሄሱስ ነው። የጋብርኤል ሄሱስ ጉዳይ አጠያያቂ አይሆንም። በእርግጥ ተጫዋቹ የ1 ዓመት ኮንትራት ይቀረዋል። በአርሰናል ቆይቶ ከዛ በኋላ ወደ ሌላ ክለብ መሄድ ይፈልጋል። ግን ደግሞ አርሰናል በምንም አይነት ሁኔታ ተጫዋቹን የማቆየት ፍላጎት የለውም። በምንም አይነት ሁኔታ አርሰናል ተጫዋቹን የማቆየት ፍላጎት የለውም። ኢቭን አርቴታ እንኳን ተጫዋቹን እያመነበት አይደለም። ሜዳ ላይ የጨዋታ ደቂቃ እየሰጠው አይደለም። ከአርሰናል ለቆ እንዲወጣም ይፈለጋል። ለአርሰናል ከሚሰጠው አገልግሎት ይልቅ ተጎድቶ ለአርሰናል አገልግሎት የማይሰጥባቸው ሁኔታዎች እጅግ በጣም ሰፊ ናቸው። ስለዚህ አርሰናል ይህንን ተጫዋች የመልቀቅ እቅድ አለው የሚሉ መረጃዎች ይወጡ ይገኛሉ። ሌላው ከአርሰናል ለቆ ሊወጣ ይችላል ተብሎ የሚጠበቀው ተጫዋች ክርስቲያን ኖርጋርድ ነው። እንግዲህ ስለዚህ ተጫዋች የኔን ሀሳብ ደጋግሜ ተናግሬያለሁ። እንግዲህ አርቴታ ያየበት ነገር ሊኖር ይችላል፣ ወይ ሜዳ ላይ ለመጫወት ብቁ ተጫዋች ላይሆን ይችላል። ነገር ግን እንደኔ እይታ ከሆነ አርቴታ ተጫዋቹን በደንብ ጊዜ አልሰጠውም። ቢያንስ ጊዜ ሊሰጠው ይገባል ብዬ አስባለሁ። የመሃል ሜዳ ልምድ ያለው ተጫዋች ነው። ለአመታት በፕሪሚየር ሊግ የተጫወተ ተጫዋች ነው። ግን ተጫዋቹ በዚህ የመጪው የክረምት የተጫዋች የዝውውር መስኮት ከአርሰናል ለቆ ሊወጣ ይችላል ተብሎ ይጠበቃል። እንግዲህ በ6 ቁጥር ቦታ ላይ ለማርቲን ዙቢሜንዲ ተጠባባቂ ወይም ባካፕ ተጫዋች ይሆናል ተብሎ ነበር ወደ ኤሚሬትስ የመጣው። ግን ደግሞ ተጫዋቹ የኤፍኤ ካፕ እና የካራቦ ካፕ ውድድሮች ላይ ነው ሲሰለፍ የነበረውና እምብዛም በአርሰናል መለያ ስንመለከተው አልነበረም። ያው አርቴታ ባይፈልገው ነው ማያሰልፈው። ስለዚህ ተጫዋች ከአርሰናል ለቆ የሚወጣበት እድል እጅግ በጣም ሰፊ ነው። ሌላኛው ተጫዋች ቤን ዋይት ነው። ቤን ዋይት እንግዲህ የአርቴታ ፕሮሰስ በተጀመረበት ጊዜ ፕሮሰሱን ካስጀመሩና ፕሮሰሱን እዚህ ካደረሱ ተጫዋቾች መካከል ተጠቃሹ ነው። መጀመሪያ ላይ በመሃል ተከላካይነት ከማጋሌሽ ጋር ሲጣመር፣ በኋላ ደግሞ በመስመር ተከላካይነት በቀኝ ተመላላሽ ቦታ ላይ ሲጫወት ተመልክተነዋል። አሁን ግን 2 ነገሮች አሉ ተጫዋቹን በአርሰናል እንዲቆይ የማያደርገው። አንደኛ ቲምበር በዚህ ቦታ ላይ የተሻለው ተጫዋች መሆኑን አስመስክሯል። በጣም የተሻለ ፐርፎርማንስ የሚያሳይ የተሻለ ብቃትን የሚያሳይ ተጫዋች ሆኖ ተገኝቷል። ሁለተኛው ደግሞ እንደው ከቲምበር ጋር እንኳን እየተፎካከረ እንዳይጫወት በተደጋጋሚ ጊዜ ጉዳት የሚያጋጥመው ተጫዋች ነው። በተደጋጋሚ ጊዜ ጉዳቶች የሚያገኙት ተጫዋች ነው። ይህ በመሆኑ ምክንያት አርሰናል ተጫዋቹን የመልቀቅ ፍላጎት አለው። ስለዚህ ገዢ ክለብ ከተገኘ ቤን ዋይትን አርሰናል ከመልቀቅ ወደ ኋላ አይልም የሚሉ መረጃዎች እየወጡ ይገኛሉ። እነዚህ 3 ተጫዋቾች እንግዲህ ከአርሰናል የመልቀቃቸው እድል እጅግ በጣም ሰፊ ነው የተባለላቸው ተጫዋቾች ናቸው። 4ተኛውና የመጨረሻው ተጫዋች ደግሞ ሊያንድሮ ትሮሳርድ ነው። እንግዲህ ሊያንድሮ ትሮሳርድ በአርሰናል በጣም ትልቅ ጠቀሜታ ያለው ተጫዋች ነው። የኔን እይታ ብትጠይቁኝ ለ1 ዓመት አርሰናል ቢያቆየው፣ ከዛ ጥሩ የመስመር አጥቂ አርሰናል ቢያስፈርምና ከዛ ትሮሳርድን ከቤንች እየተነሳ እንዲጫወት ባለው ልምድ አርሰናልን እንዲጠቅም ቢያደርግ በጣም በጣም ጥሩ ነው ብዬ አስባለሁ። በዚህ ዓመት አርሰናልን በብዙ ነገር የጠቀመ ተጫዋች ነው። በተለይ በወሳኝ ጨዋታዎች ላይ ጎል በማስቆጠር አርሰናል የፕሪሚየር ሊጉ ሻምፒዮን እንዲሆን ያንን ቅድም ከዚህ በፊት ያነሳነውን የዌስትሃም ዩናይትዱን ጨዋታ ጨምሮ ለዚህ ክለብ በጣም በጣም ትልቅ አገልግሎት የሰጠ ተጫዋች ነው እና እንደው በቀላሉ ከአርሰናል ባይለቅ የተሻለ ነው ብዬ አስባለሁ። ግን ደግሞ የተጫዋቹ ቆይታ ጉዳይ እስካሁን ድረስ አልተረጋገጠም። ፈላጊ ክለቦች መኖራቸው አይቀርም። አርሰናልም ተጫዋቹ ሊለቅ የሚችልበት እድል እንዳለ በርካቶች እየተናገሩ ይገኛሉ። ስለዚህ ሊያንድሮ ትሮሳርድም ከአርሰናል ለቆ ሊወጣ የሚችልበት እድል አለ። እናም የመውጫ በሩ ክፍት ነው እየተባለ ነው የሚገኘው። እናንተ ስለዚህ ጉዳይ ምን ሀሳብ አላችሁ? ከነዚህ ከተጠቀሱት 4ቱ የትኛው ተጫዋች አርሰናልን ለቆ ቢወጣ
የተሻለ ነው ብላችሁ ታስባላችሁ? የኮሜንት መስጫው ለእናንተ ክፍት ነው። ሐሳቦቻችሁን በነጻነት አስቀምጡልን። እንግዲህ አርሰናልን የተመለከቱ የግንቦት 25 የዕለተ ማክሰኞ የዝውውር መረጃዎችን ወደ እናንተ አድርሰናል። ስላደመጣችሁን ስለተከታተላችሁን እጅግ አድርገን ከልብ እናመሰግናለን። አዳዲስ እና ወቅታዊ መረጃዎች ሲኖሩ ቶሎ ደግሞ በቪዲዮም በላይቭም ወደ እናንተ እናደርሳለን። እግዚአብሔር ከፈቀደ ምሽት ላይ በቀጥታ ስርጭት ፕሮግራም አገኛችኋለሁ። እናም እናንተ እንዲሰራላችሁ የምትፈልጉት ዜና ካለ ኮሜንት ላይ ያሳውቁን። የዝውውር ጉዳዮችን ለመከታተል አራዳ ሜዳ ተመራጩና ፈጣኑ ቻናል ነው። ሁልጊዜም ከእናንተ ጋር በዝውውር ጉዳዮች እንደርሳለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። ከሰዓታት በኋላ ደግሞ በአዳዲስ ጉዳዮች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቀን ይሁንላችሁ።